450 19 38 37 አረ ብዙ ነገር አለ ያገሬ ልጆች ማለት ነው። ታስታውሱ ከሆነ ከአንድ ወርና ከሁለት ወር በፊት የሐዋላና የባንክ ልዩነቶች የተወሰኑ ብሮች ነበሩ ማለት ነው። 2 ብር 3 ብር 4 ብር አይደል? አሁንስ አልተገናኙም። ነጋዴውም ሸቃለውም ባንዲው ደንግጧል። ይሄን ቪዲዮ ሳታዩ ብራችሁ እንዳትልኩ ጥንቃቄ አድርጉ። እኔ ለማመን የተቸገርኩት እውነቴን ነው የምላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች አንድ ቪዲዮ ነው የመጣሁት ማለት ነው። ሁላችሁም ይመለከታል። መቼስ እንግዲህ የተሰደደው ለብር ብለን አይደለም። ስለዚህ ብራችን በአግባቡ እንጠቀም። ጠንክራችሁ ስሩ። የኑሮ ውድነት ጨምሯል። ዶላር ጨምሯል። ዶላር ጨመረ ማለት የኑሮ ውድነት ናረ ማለት ነው። በነገራችን ላይ ምንዛሬ ሲጨምር አትደሰቱ። እሺ ሀገሬ ልጆች ለምን ብትሉ ምንዛሬ ጨመረ ማለት የሀገራችን የኑሮ ውድነትን ተባባሰ ማለት ነው። እኔ በፊት ሳላውቅ ምንዛሬ ጨመረ ሲባል ደስ ይለኝ ነበር። ለምን ከዛ ሄዶ ብሩ ምን ይሰራል ምናምን የሚለው ነገር አሳስበኝም። ብቻ እኔ ምንዛሬው ጨምሮ ጠቀም ያለ ብር መላክ ነበር የሚታይ ማለት ነው። አሁን ግን እየበሰልኩ ሲሄድ ትክክል እንዳልነበረ ገባኝ ማለት ነው። እና እንግዲህ ሀገሬ ልጆች ከሁለትና ከአንድ ወር በፊት ስለምንዛሬ በጣም ብር ለመላክ ሁሉ ተቸግረን ነበር። ብራቸው ሁሉ የተወረሰባቸው ልጆች አሉ። አያችሁ በነገራችን ላይ ሁሌም እንደምላችሁ ሁሉም ነገር ባለበት አይቀጥልም። ሁሉም ነገር ባለበት አይቀጥልም። ጓደኛዬ ቤት ለማሰራት 12000 ድርሃማ እንደተበላባት ቀርቷል። ማለፉ አይቀርምና ያነቀን አልፎ ዛሬ ላይ ግን እየተላከ ነው። ለተወሰኑ ወራቶች፣ ለተወሰኑ ቀናቶች፣ ሳምንታቶች ስለሚሆን ተረጋጉ ባካችሁን እያልኳችሁ በተደጋጋሚ ቪዲዮ ሰርቼ ነበር ማለት ነው። አዎ ተረጋግቶም ሐዋላ ወደ ነበረበት ተመልሷል። ያው መንግስት እንደሚሰራ ያውቃል። ካገኛቸውም አይፋታቸውም፣ ግን ይዘነጋዋል። የሆነ ሰሞን ይከታተላል በደንብ ጫማውን አዝቦ ከዛ በኋላ ግን ይዘናጋል፣ ይተዋል። እኛ ሸቃሎችን በነፃነት እንልካለን፣ ነጋዴዎችን በነፃነት ይቀበላሉ ማለት ነው። እና ሀገሬ ልጆች እንደዛ ብር መያዝ ካቆሙ በኋላ መከታተላቸውን ካቆሙ በኋላ የምንዛሬው ነገር ባንዱ ጣራ ነክቶ ነበር ማለት ነው። ባንዱ እውነቴን ነው የምላችሁ። እንዳልኳችሁ ከሁለት ወርና ከአንድ ወር በፊት የባንክና የሐዋላ ልዩነት ተቀራራቢ ነበር። ገባችሁ? እስከ ዛሬ እኮ በግማሽ ማለት ነበር የሚራራቀው። እና በዛን ሰዓት ግን 38 እየተሸጠ በባንክ 37 ለምሳሌ ዱባይ እየተሸጠ በሐዋላ ስንልክ ነበር 42 40 41 ለዚያም ገበያ የለም፣ ለዚያም ብራችሁ ይወረሳል ተጠንቀቁ እያሉ እያስፈራሩ ነበር ማለት ነው። አሁን ደግሞ እንግዲህ ብዙ ልዩነት እያሳየ ነው። የሚገርማችሁ ነገር ሐዋላው ሲቀንስ የባንኩ ደግሞ ጨምሯል ማለት ነው። የባንኩ ጨምሯል። እና ዋና ያስደነገጠሽ ነገር ወይንም ቪዲዮ ልትሰርበት የፈለግሽ ነገር ምንድነው ካላችሁ ሰሞኑን አይታችሁ ከሆነ ምንዛሬ በጣም ጨምሮ ነበር። ገባችሁ? 42 ተነሳ በሉ 43 44 45 46 47 የማን የምየ ዱባይ ድርሃም ወላሂ 47 ደርሶ ነበር ማለት ነው ምንዛሬ 47 የሳውዲ ራሱ 44 የሳውዲ 44 የዱባይ 47 ደርሶ ነበር። እኔ በ46 ልክ ያለው ከላኩ በኋላ 47 ገባሉ ማለት ነው። 43 ልከው 45 ገባ ሲባሉ እንጣጥ ያሉ አሉ። 44 ልከው 46 ገባ ሲባል እንጣጥ ያሉ አሉ። 42 ልከው 40 ብቻ ሄደውት ያለ ነገር ነው። በየጊዜው የሚቀያየር ነገር ነው። ግን ያ ሁሉ አለፈና ዛሬ ደግሞ ሌላ ታሪክ መጣ። ምን በሉ ለምሳሌ በባንክ የዱባይ ዛሬ ስንት መሰላችሁ? 38 ከ62 ሳንቲም ከ87 ይሸጣል በባንክ ማለት ነው። የሳውዲ አረቢያ 37 ብር ከ882 ከ33 ሳንቲም ይሸጣል ማለት ነው። ዩቲዩብ ስሩ ማለንገራችሁ ማለት ነው። ለምን ካላችሁ ዩቲዩብ እኮ በዩሮ ነው የሚቆጥር ልንገራችሁ ብዬ ነው። እሺ በባለፈው ወር አሁን ዩሮ የነበረ 161 ነበር። አሁን ባንዴው 165.3387 ገባ ማለት ነው። ዩቲዩበሮች የታደላችሁ ወላሂ። እኛን ደግሞ ዶላር እያፈሳችሁ ምናምን የምትሉ ወላሂ እናንተ እንደምታስቡት እኮ አይደለም። እኛ እኮ እይታ የለንም የሀገሬ ልጆች፣ እኛ እይታ የለንም ማለት ነው። እኛ የሚከፈለን እኮ 8000 4000 ነው። ገባችሁ? ታየ ከተባለ ማለት ነው። ለዚያም ደግሞ በየወሩ ራሱ እንዲከፈል እንችላለን። ለምን ቻናላችን ስላላደገ እይታ ስለሌለው ማለት ነው። ይሄን ላችሁ ቻልኩት ለዶላር ብላችሁ ነው እንደዚህ የምትሉት። እንደዚህ ከቆጠረልንማ አግኝተን ነው። ግን እኛውን አይመለከትም ስላችሁ በሁለት ወር በሶስት ወር ተጠራቅሞ እኮ ነው 10000 ብር 8000 ብር የሚመጣል ሀገሬ ልጆች። እንዴት ብሉላችሁ ነው? እናማ አስቡት ማለት ነው። ወላሂ ከምር ነው የምላችሁ። አሁን ደግሞ ትንሽ ኢሮ ራሱ ከቆጠረላችሁ ምንዛሬው ከፍ ያለ ስለሆነ እንዲህ ብር ነው የሚከፈለው። እንዲህ ብር
ቀልዳችሁ ነው። 8,000 ያልኳችሁ ውሸቴን ነው። ወላሂ ዩቲዩብ ስሩ፣ በዚህ አጋጣሚ ዩቲዩብ ስሩ ማለት ነው። ዩቲዩብ ስሩ። ግን ደግሞ ዩቲዩብ የሚሰራ ሰው እንቅልፋም ሰው ዩቲዩብ አይሰራም። ወረኛ ሰው እንቅልፍ አይሰራም፣ ዩቲዩብ አይሰራም። ለምንድን ነው ያላችሁኝ ካላችሁ ወረኛ ከሆናችሁ ከዚያችን ጓደኛችሁ ጋር ተደውላችሁ 1 ሰዓት 2 ሰዓት የምታወሩ ከሆነ እንቅልፋችሁ ሲመጣለሽ የምትሉ ከሆነ አሰሩም ማለት ነው። ምክንያቱም በተለይ አረብ ቤት ውስጥ ነው ዩቲዩብ መስራት በጣም ከባድ ነው። አልፎ አየው ይሆን ነው እኔ በቃ እውነቴን ነው የምላችሁ ወላሂ። እና በዚህ አጋጣሚ ያበረታቱ ምን ያክል ዋጋ እንደምንከፍል ብታይ እንዴት እንደምናሳዝናችሁ እኛ ሸቃሎችን ዛሬ ካፈምሳችሁ ማለት ነው ገባችሁ። እኛን ቻናል ካሳደጋችሁልን ወላሂ ለምሳሌ በየአካባቢያችን አሁን ወሎ ላይ ይዟቸው ለምሳሌ ማለት ነው ወሎ ላይ ደስ የሚል ጅማሮ አለ። ከአረብ ሀገር የተመለሱ አብዛኞቹ በሚባል መልኩ ዩቲዩበሮች ናቸው። ይገናኛሉ፣ ይሰባሰባሉ፣ ሀሳባቸውን ሸር ይደራረጋሉ። አነሰ ማደገን በወር የሚያገኙት ገቢ ያለ ማለት ነው። ስለዚህ እናንተም ደግሞ በአካባቢያችሁ ያለ ዩቲዩበርን ብታሳድጉ ጥቅሙ ለእናንተ ነው። ሀታ አሁን እንኳን ዩቲዩበር ባትሆኑ ሰው ቤት ተቀምጣችሁ ዩቲዩብ ለመስራት ባይመቻችሁ አንድ ፌመስ በአካባቢያችሁ ካለ ቡታጅራዎችን ተመልከቷቸው። ቡታጅራዎችን ከዚህ ያደረሰቻችሁ ለምለምነሽ ማለት ነው። ስለዚህማ እናንተ ባሰሩ እንኳን የሚሰራ ሰው አበረታቱ። ለምን አንድ ፌመስ በአካባቢያችሁ ካለ ነገ ሄዳችሁ እናንተ ያ ፌመስ ቻናል ከፍቶ ቢሰጣችሁ ቻናላችሁ ባንድ ያድግላችኋል ማለት ነው። የሀገሬ ልጆች ዩቲዩብን አትለቁ። በነገራችን ላይ ወላሂ እውነቴን ነው የምላችሁ። ሰው ያረገው የአረብ ሀገር ብር ሳይሆን የዩቲዩብ ብር ነው። ስለዚህ ዩቲዩብ ስሩ፣ እንቅልፍ ይብቃችሁ ማለት ነው። የካሌ ደጋፊ ነኝ የኔ ማር የኔ ሆት የኔ ወርቅ እያላችሁ ማለት ነው ዝም ብላችሁ በጊዜ ያለ አግባብ ጊዜያችሁን አታባክኑ። ስሙኝማ አሁን ለምሳሌ አብረሽና ሩታን የምትደግፉ በጣም ብዙ ሰዎች አላችሁ። ለምሳሌ ነው የምላችሁ አይደል አብረሽና ሩታን ብቻ በመደግፋችሁ እናንተ ደግሞ ገቢ ማግኘት ትችላላችሁ። ለምን በእነሱ ቪዲዮ እየሰራችሁ በጣም በርካታ እህቶች ልክ እንደኔ መዳም ቤት ውስጥ ነው ቪዲዮ ለመስራት የማይመቻቸው በእነሱ ብቻ ሁሌ ቪዲዮ እየሰሩ በየወሩ ገቢ የሚያገኙቶች አሉ። ገባችሁ? የምትነቅፉትም ሆነ የምትደግፉትም ሰው ካላችሁ ያን ሰው የገቢ ምንጭ ማድረግ ትችላላችሁ። እና ዩቲዩብ አትናቁ፣ ስሩ። ቪዲዮ ሊያልቅብኝ ነው ሳልናገር እና ምንድነው ያስመጣሽ ጉዳይ ካላችሁ ልንገራችሁ ያገሬ ልጆች ወላሂ በበቀደም 47 ገብቶ ነው 46 ልኬ ዛሬ ልክ ስጠይቅ 43 ገባሉኝ። ምን ዛሬ ለምንድን ነው ያሙኖ ገቢ የለም ያሙኖ ገቢ የለም ድፍንፍን ብሏል ምናምን እያሉ ነው። በባንክ 48 ከምናምን ነው 38 ከምናምን ነው። በሐዋላ ደግሞ 43 ከምናምን ነው። ገብታችሁ ሹት ራሳችሁ ጎግል ላይ ራሱ ማለት ነው። እና ወላሂ ልልክ ነበር በጣም ደነገጥኩኝ። እንዲሁም ደግሞ ገቢ የለም አሉኝ ማለት ነው። ስለዚህ አሁንም እሺ በሉ ተረጋጉሽ፣ ብራችሁ እንዳትልኩ ያዙ። 3 ቀን 4 ቀን ምናምን የደሞዝ ቀን ሊደርስ ሲል ይነሳል ትልካላችሁ እንጂ 47 ደርሶ ሆነ በ43 ብልክ እንደ የሰማስ ምን ይላል? የኔን አይደለም ልከው በርግጥ የጓደኛዬን ብር ነበር ልክ የነበረ። እናማ ብራችሁን ያዙ። ዙሮ እዚህ ምንዛሬ ረክሶ ብንልከው መዛ ያለው ነገር ውድ ነው። ስለዚህ ወደ መነበረበት እስከሚመለስ ድረስ ጠብቁ ነው። ገባችሁ? በዚህ አጋጣሚ ዛሬ ትልቅ መልእክት ነው ያስተላለፍኩት። ዩቲዩብን አትናቁ። ዩቲዩብ አትናቁ። የአረብ ሀገር ብር ሰው ያረጋው የዩቲዩብ ብር ነው ሰው ያረጋው። በወር 1 ሚሊዮን 800 ሺህ ብር 300 ሺህ ብር የሚከፈላቸው እኔ ማንም ሀገሬ ልገባ ነው። እውነቴን ነው የምላችሁ። ለምን ብትሉ ከዚህ ሆኜ ወይ ከድካም ያላረፍኩ ወይ ጥሩ ክፍያ ያልተከፈለኝ ወይ የመዳሜን ስራ በአግባቡ አልሰራው መንታ መንገድ ላይ ሆኜ ቀርቻለሁ። ስለዚህ ካላ በታች እናንተና መኝ ሀገሬ ገብቼ ዩቲዩብ ሊሰራ ነው ማለት ነው። ምን ትሉኛላችሁ? ወይስ ጠፍቼ እዚሁ ባላፈላልጌ ላግባ? የትኛው ይሻላል? እስኪ አንዳንዴም ለእናንተ ማማከሩ ጥሩ ነው። ከእናንተ የሚደበቅ ነገር የለም። ጠፍቼ እዚሁ ላግባ ወይንስ ዩቲዩብን እናንተና መኝ ሀገሬ ልግባ? መዳም ቤት በቃይ ማለት ነው። ስራዋንም እየበደልኩ ነው፣ እኔም እየሞትኩ ነው።